ሰላም ሰላም፣ ውድና የተከበራችሁ የዓለም ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው ማለት ነው። ዛሬ የመጣሁላችሁ ቁርስ አብረን እንብላ። ቁርስ እንግዲህ ይዤ መጥቻለሁ ማለት ነው። ዛሬ ይዤ የመጣሁት ሙዝ ጁስ ማለት ነው። የሙዝ ጁስ እና ብስኩት አብረን እንበላለን። ቁርስ እንብላ እያልኩ ነው ማለት ነው። እንግዲህ አንዳንዴ ቀየር ቀየር ስናደርግ ጥሩ ነው ማለት ነው። በዛ ላይ ደግሞ ጥሩ ነው ማለት ነው። እንግዲህ ሙዝ ጥቅም አለው። ምክንያቱም ዝም ብሎ ከመብላት ይልቅንስ ጁሶችንም ሁል ጊዜ አዘውትረን ሳናዘወትር አለፍ አለፍ እያልን ብንጠቀማቸው ጥሩ ነው ማለት ነው። ምክንያቱም አንደኛ ክብደት ለምትጨምሩ መጨመር ለምትፈልጉም በጣም አሪፍ ነው፣ ቆንጆ ነው ማለት ነው። እንደዚሁ ደግሞ መካከለኛም እንደዚሁ ማለት ነው። እንግዲህ ስኳር ብዙ ሳትጨምሩ ሳታበዙበት ማለት ነው። ዛሬ እኔ ይሄንን የመሰለ ማለት ነው ሰርቼ አለሁ። ጁስ እንግዲህ ከኒዶ ጋር ማለት ነው። ጁሱን ከኒዶ ጋር ነው። ሎዝ ምናምንም ጨምሩበት ማለት ነው። ካለ ጨምሩበት ማለት ነው። እና ዛሬ ብስኩት ነው ቁርስ ያማረኝ አይደል? እንብላ ማለት ነው። ውድ ቤተሰቦቼ እንግዲህ ብስኩትም እንደዚህ ጥሩ ነው። ምክንያቱም ግን ስኳር በደንብ አታብዙበት ማለት ነው። መቀነስ ያስፈልጋል። ብዙ ስኳር ሲበዛ ጥሩ አይደለም። ቀነስ ቀነስ አድርጋችሁ እላችኋለሁ። የዛሬው ቁርስ እንግዲህ ዋው 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 ይላችኋል ማለት ነው። አዳዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ ማለት ነው። ነባሮች ደግሞ ስለምታበረታቱኝ አመሰግናለሁ ማለት ነው ውዶችዬ። ላይክ እና ሰብስክራይብ ሼር በማድረግ ቤተሰብ ሁኑ፣ ተቀላቀሉ። እንደገና ደግሞ ሙዝ ጥቅሙ ምንድን ነው? እንደዚህ ጡንቻን ምናምን ማለት ነው ለማጠንከር ጥንካሬ እንዲሰጠን ወይም ደግሞ እንደዚህ ድክም ምናምን ሲለን ብርታትና ጥንካሬን ይሰጠናል ማለት ነው። ስለዚህ ተስራም በኋላ እንደዚህ ወይ ደግሞ ምናምን ራት ሰዓት ላይና መቅሰስ ሰዓት ላይና ቁርስ ላይ ጥሩ ነው ማለት ነው። እንግዲህ መቅሰስ ምሳ በልታችሁ ምናምን ማለት ነው ወይ 4 ሰዓት ምናምን 5 ሰዓት ላይ እንደዚህ አካባቢ ማለት ነው። ገባችሁ አይደለ? እና ደግሞ እንደዚህ ለቁርስ እንዳልኳችሁ ግን ማዘውተር የለባችሁም ማለት ነው። አዎ ስታዘወትሩ አንደኛ ስኳር ምናምን በሽታ እንትን ያለባቸው የስኳር ግፊትን ምናምን እንትን ሊል ይችላል ማለት ነው። ገባችሁ አይደለ? ስለዚህ ስኳሩን መጠነኛ መሆን አለበት። ምክንያቱም ይሄ ብስኩቱ ስላለው ስኳር ስለሆነ ማለት ነው። ብስኩቱ ይሄ ራሱ ስኳር ስላለው ብዙ ጊዜ ስኳር ማብዛት የለብንም ማለት ነው። ስኳር ምክንያቱም ጤናማ አይደለም። ስኳር ሲበዛ ጥሩ አይደለም። ቀነሱ። ሻይም ስትጠጡ እንደዚህ ቀነስ አድርጉ ማለት ነው። እና እንግዲህ የዛሬው ቁርስ ለየት ባለ መልኩ ጁስ ይዤላችሁ መጥቻለሁ። ሰውነታችሁ ደግሞ ድክም ምናምን በቃ አይደል ጥንክር አለል ስንል ይሄንን ስንጠጣ ጠጥተን ወደ ስራችን ስንል ኃይልና ጉልበት ይሰጠናል ማለት ነው። ውድ ቤተሰቦቼ እና ሲኒ አሁን በቃ እየሰራው ደከም አለኝ ማለት ነው። እና ፎቅ ለወጣ ነበር እውነት ለመናገር ማለት ነው። ላጸዳ ነበረ። ከዛ ደግሞ እታችንም ማጽድቻለሁ። ውጭም ፀሐይ መቶኛል እያጸዳሁ ነበረ። ልብስም እንደዚሁ ብዬ ከዛ እንደከመኝ ማለት ነው። እስኪ የሆነ ነገር ልቅመስና ወደ ፎቄ ልሂድ ወደ ጥግረራዬ ብዬ ነው ማለት ነው። እና ዝም ብዬ ነበር የምሄደው። አሁን ግን በቃ ፀሐይቱ ጋራ ምናምን ሞከክ አልኩኝ። እንዴ በቃ ለምን የሆነ ነገር አልቀምስም አልኩና ይሄን ጁስ አዘጋጀሁ። በቃ በድንገት ሰፕራይዝ ለምን ጁስ አልሰራም ከብሱት ጋር ለምን ምናምን ብዬ ይሄንን ቁርስ አዘጋጀሁ ማለት ነው። እና ደግሞ እኔ ብቻዬን መብላቱ ቅር አለኝ። ገባችሁ? እናንተስ? እናንተ ጋር ነው መብላት የሚያምረኝ። አብሬ መብላት የምፈልገው ከእናንተ ጋር ነው። እና እንዳልኳችሁ ተጠቀሙት። ለውፍረት የምትጨምሩም በጣም ቆንጆ ነው። ሎዝ፣ ኒዶ እና ቀዝቃዛ ውሃ ማለት ነው። ቀዝቃዛ ውሃ አንድ እንትኑ ሃይላንዶች አሉ አይደል? ቀዝቀዝ ያለ ውሃ ጋር ከሱ አድርጋችሁ ትንሽዬ ደግሞ ኒዶ አድርጋችሁ ትንሽዬ ስኳር እንዳልኳችሁ ሎዝ ካለ መጨመር ትችላላችሁ። ቆንጆ ነው ውፍረት ላይ ማለት ነው። ከሌለ ደግሞ ሙላዚም ማለት ነው። ዝም ብላችሁ ኒዶውንና ትንሽዬ ስኳር አድርጋችሁ ፍጭት አድርጋችሁ ጥጥት ከምሳ ከቁርስ መጀመሪያ ላይ ማለት ነው ጠጥታችሁ ምናምን ከዛም በኋላ ደግሞ ቀየት ብላችሁ ቁርሳችሁን መብላት ትችላላችሁ እላችኋለሁኝ።
እና ለቁርስ እና መቅሰስ ላይ በጣም ቆንጆ ነው። ተጠቀሙት እላችኋለሁ ውዶችዬ። እና የዛሬው ቪዲዮ ይሄንን ይመስላል። ሁላችሁም እንግዲህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡን ተቀላቀሉ። በያላችሁበት ሰላማችሁ ብዝት ትርፍ ይበል ማለት ነው። ፈጣሪ በያለንበት እሱ ይጠብቀን፣ ከክፉ ነገር ይሰውረን። በሰላም የወጣ ነው ሁሉ በሰላም ለሀገራችን ያብቃን። ቤተሰቦቻችንንም ደግሞ ፈጣሪ ይጠብቅልን። ሰላም፣ ፍቅር፣ አንድነት፣ መዋደድ፣ መተሳሰብ ለሀገራችን ያምጣልን እያልን እንግዲህ እስኪ ብስኩታችንን እንበላለን ማለት ነው ቤተሰቦቼ። በወሬ ያዝኳችሁ አይደለ? በወሬ ያዝኳችሁ እንግዲህ በወሬ ያዝኳችሁ ማለት ነው። ብስኩቱ ይሄን ይመስላል። እንደምታዩት በጣም አሪፍ የሆነ ብስኩት ነው ማለት ነው። እንግዲህ እንበላለን ማለት ነው። አዎ ተቆረስኩት ማለት ነው። አያችሁት አይደል? እንዳርጋችሁ በጣም አሪፍ ነው። ቆንጆ ነው ማለት ነው ቤተሰቦች። ሞትላችሁ እየጠጣሁ ነው እና እንብላ ብያችኋለሁ። እንግዲህ ይህችን ቪዲዮ እስከ መጨረሻው በማየት ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዳልኳችሁ ተጠቀሙት፣ ቆንጆ ነው እላችኋለሁ ማለት ነው። ለሰውነታችን ጥንካሬ ብርታት ይሰጠናል፣ ያጠነክረናል እላችኋለሁኝ። እንደዚህ ሰራ አድርገን ደከም ሲለን የሆነ ቁርስ ነገር ቀመስ አድርገን በላድገን ስራችንን ስንቀጥል እንደገና ደግሞ እንደ አዲስ ጉልበት እንነሳለን ማለት ነው። እንደ አዲስ ጉልበት ሆነን እንነሳለን ማለት ነው። ስለዚህ አረፍ ብለን ምናምን ወደ ስራችን እንቀጥላል እላችኋለሁኝ። ውዶች እየወዳችኋለሁ። በያላችሁበት ሰላማችሁ በዚህ ትርፍ ይበልልኝ እያልኩኝ የዛሬው ቪዲዮ በዚህ ሰናበታችኋለሁ ማለት ነው። ወዳችኋለሁ። በርም አታሳልፉ። እያያችሁ እስከ መጨረሻው እያያችሁ ላይክ ሰብስክራይብ አድርጉ ማለት ነው። አዳዲሶች ነባሮች አመሰግናለሁ አብራችሁ ስለሆናችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ እያልኩኝ እሰናበታችኋለሁ ማለት ነው። ውድ ቤተሰቦቼ እንግዲህ እንብላ ብያችኋለሁ። ዛሬ እኔ ጋብዣችኋለሁ ማለት ነው።